ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘ ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን ደግሞ በጣም ከዚህ በፊት አንስቼው አውቃለሁ። በእርግጥ ትንሽ በቃ ሁሌ ስለሚያስገርመኝ ነው ዛሬም ይሄን ሀሳብ ላነሳላችሁ የደረኩትና ከኦሪት ዘፍጥረት ላይና መጽሐፈ ምሳሌ ላይ ያለን እግዚአብሔር ቃል አንስተን አጠር ያለ ቆይታ ለማድረግ እንሞክራለን። ቆይታችሁን ከኔ ጋር አድርጉ። የኖህ መርከብ ሚዲያ ብዙዎች ጋር እየደረሰ አይደለም። በነገራችን ላይ በዛው አጋጣሚ ፕሊስ ይሄን ቪዲዮ ሲጀምሩ ላይክ አድርጉ፣ ሼርም አድርጉላቸው። እንደው ቪዲዮውን የምታዩት ወንድሞች ቢያንስ ለአንዳንድ ሰው ብትልኩ እንኳ ምን ያክል በየጊዜው እየተባዛ እንደሚሄድ ያው መገመት አያስቸግርም። ለማንኛውም ግን ወደ ሐሳቤ ስመለስ ሁለት ነገሮችን ነው ማነሳው። እሱ ምንድነው ኦሪት ዘፍጥረት ላይ ያለውን ቃልና መጽሐፈ ምሳሌ ላይ ያለውን ቃል መነሻ አድርገን አጠር ያለ ቆይታ ለማድረግ እንሞክራለን። ምናልባት ዛሬ ዓለማችን ላይ ሀገራችን ላይ የምንመለከታቸውን ነገሮች በእነዚህ በሁለት እግዚአብሔር ቃል እንደ መነጽርነት ተጠቅመን ለመመዘን ስለሚጠቅሙን ብዬ ስላሰብኩ ነውና እሱም ወደ ኦሪት ዘፍጥረት ምዕራፍ 2 ልውሰዳችሁ። የመጀመሪያው ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ እንዲህ የሚል ቃል አለ። አዳምና ሔዋን ወይም ደግሞ ሁለቱም ራቁታቸውን ነበሩ ይላል። ልብ በሉልኝ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ ሁለቱም ራቁታቸውን ነበሩ ይልና ነገር ግን አይተፋፈሩም ይላል። እዛው ጀነሲስ ላይ ወይም ደግሞ ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ላይ ስንሄድ ደግሞ የሁለቱም ዓይኖች ተከፈቱ፣ ራቁታቸውን እንደሆኑም አወቁ፣ ከዛም የበለስ ቅጠልን ቀጥፈው ግልድም አደረጉ ይለናል። ሁለተኛ በሉልኝ፣ ይህን ያዙልኝ። ኦሪት ዘፍጥረት ምዕራፍ 2ና ምዕራፍ 3 ነው የጠቀስነው። ሌላኛው መጽሐፈ ምሳሌ ላይ ደግሞ መጽሐፈ ምሳሌ ምዕራፍ 2 ቁጥር 7 ላይ እንዲህ ይላል፣ የጠገበች ነፍስ የማር ወለላን ትረግጣለች ይላል። የተራበች ነፍስ ደግሞ የመረረ ነገር ሳይቀር ይጣፍጣታል ይላል። አሁን ስንት መጽሐፍ ቅዱስ ጥቅስ አነሳም ማለት ነው? በመጽሐፍ ቅዱስ ደረጃ ኦሪት ዘፍጥረት እና መጽሐፈ ምሳሌ በሚል ሁለቱን አንስተናል። ኦሪት ዘፍጥረት ላይ 2 ምዕራፎችንና ቁጥሮችን አንስተናል። መጽሐፈ ምሳሌ ጋር ስንመጣ ደግሞ 1 ምዕራፍ ጠቅሰን ሐሳቡን ተነጋገርን ማለት ነው። ምን ማለት ነው ወደሚለው እንምጣ። አሁን እዚህ ጋር 2 አይነት አስተሳሰብ ነው የሚቀዳው። በነገራችን ላይ ይሄ ሁሌ የምናነሳቸው የእግዚአብሔራዊ መንገድና የዳቢሎሳዊ መንገድ ወይም ደግሞ የዛን መንገድ ተከታዮች የምንላቸው የሰው ልጆች ራሱ ከዚህ ነው የሚጀምሩት። በተለይ ኦሪት ዘፍጥረት ላይ ያለውን ስንመለከት ለምሳሌ በእኛ በእግዚአብሔራዊ መንገድ የምንጓዝ እህቶች ወንድሞች ፍጹም አይደለንም። ከነ በደላችን ከነ ኃጢአታችን ምንም ቢሆንም እንኳ ምንድነው ማር ይስሐቅ የሚለው ነገር አለ። አረም ቢበዛብኝም የእግዚአብሔር ተክል ነኝ ይላል። አረም የተባለው ኃጢአት ነው። ኃጢአት ቢበዛብንም እንኳ የእግዚአብሔር ተክሎች ነን። በ40 በ80 የሥላሴን ልጅነት በማግኘት የተተከልን ማለት ነው። በተለይ ኦርቶዶክሳውያኖች ወንድሞቼ። ስለዚህ ለዛ ነው የእግዚአብሔርን መንገድ የምንከተል ከነ በደላችንም ቢሆን ማለት ነው። ስለዚህ በእኛ አስተምሮ በዚህ በእኛ ትርጓሜ ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ ያለው ሁለቱም ራቁታቸውን ነበሩ ግን አይተፋፈሩም ይላል። ራቁታቸውን ከሆኑ ለምንድነው የማይተፋፈሩት የሚል ጥያቄ መነሳቱ አይቀርም። እዚህ ጋር ለምንድነው እንዳይተፋፈሩ ያደረጋቸው? ለምንድነው? በተመሳሳይ እዛው ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ላይ ስንመለከት ደግሞ ሁለቱም ዓይኖቻቸው ተከፈቱ፣ ራቁታቸውን እንደሆኑ አወቁ። ምን ማለት ነው? ተፋፈሩ ማለት ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 3:25 ላይ ያለው ቃል ስላና አዳምና ሔዋን ሲናገር ራቁታቸውን መሆናቸውን ያላዩት እውር ስለነበሩ ነው የሚል ጥያቄ መነሳቱ አይቀርም። ስለዚህ በደንብ እንድትረዱኝ የምፈልገው ምንድን ነበር እንዳይተፋፈሩ ያደረጋቸው የሚለውን ጥያቄ እዚህ ጋር መለስ አለብን። ራቁታቸውን ሆነው እንዳይተፋፈሩ ያደረጋቸው የመንፈስ ቅዱስ ጸጋ ነበረ፣ ወይም ደግሞ የብርሃን ልብስ ነበረ ነው። ይችን ያዙልኝ፣ ይችን ነጥብ። ያቺ የብርሃን ልብስ
ራቁታቸውን። አሁን ራቁትነት ራሱ ማለት ምን ማለት ነው? የስጋ ራቁትነት ነው ወይስ የነፍስ ራቁትነት የሚል ብዙ ትንታኔ ሊያስነሳ የሚችል ሐሳብ ነው። በእርግጥ ሰፊ ነው ሐሳቡ። በዚህ ላይ ኢቭን ብዙ ቆይታ እናደርግ ብንል ማለት ነው። ነጥቤን ከተረዳችሁኝ እግዚአብሔር ከነሱ ጋር ነበረ ነው። ሕገ እግዚአብሔር ከነሱ ጋር ነበረ ነው። የእግዚአብሔርን ሕግ እየጠበቁ ነበረ ነው ሚስጥሩ። ያን የእግዚአብሔር ሕግን መጠበቅ ክፉ ነገር እንዳናይ ይከለክላል። ክፉ ነገር እንዳንሰማ ይጠብቀናል ማለት ነው። አሁን እኔና እናንተ ባለንበት ዘመን እሱን ነገር እናነሳለን። ስለዚህ በዋናነት ራቁታቸውን ነበሩ ግን አይተፋፈሩም ነበረ ይላል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ላይ ስንሄድ ደግሞ ዓይኖቻቸው ተከፈቱ ራቁታቸውን እንደሆኑ አዩ ይላል። ያ ማለት ነው ጸጋ እግዚአብሔር ወይም የብርሃን ልብሳቸው ተገፈፈ ይላል። ለምን ተገፈፈ ስንል ደግሞ ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ እናገኘዋለን። ሴቲቱ ዛፉን ለመብላት እንዴት እንደጎመጀች ለጥበብም መልካም እንደሆነ ተመለከተች ነው የሚለው። ከዛም ሄዳ ቆረጠች፣ የዛፉን ፍሬ ወሰደች። ብቻዋን አልበላችም፣ ከባሏ ጋር አብረው በሉት። ሕግ ጣሱ ማለት ነው። ይቺ የዛፍ ፍሬ ስትቆረጥ መጀመሪያ ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ ያለው ቃል ወይም ደግሞ እንዳይተፋፈሩ አድርጓቸው የነበረውን የብርሃን ልብስ ተገፈፈ ማለት ነው። ስለዚህ እግዚአብሔር አታድርጉ ያለን ነገር ባደረግን ቁጥር ከኛ የሚገፈፍ ነገር አለ ማለት ነው። ከኛ የሚወሰር ነገር አለ ማለት ነው። ከኛ ላይ የሚነሳ ነገር አለ ማለት ነው። ይሄ በህይወታችን የምናያቸው በጣም ብዙ ምልክቶች አሉ። ወደ አዳምና ወደ ሔዋን ኢቭን ብንመለስ አዳምና ሔዋን በዛ ሰዓት ምንድነው ያደረጉት? ቅጠል ቀጥፈው ግልድም አድርገው ሀፍረተ ስጋቸውን ሸፈኑ፣ ተሸሸጉ። ዛፍ ስር ቁጥቋጦ ስር ነው የተሸሸጉት። በነገራችን ላይ ተቅበዝባዥ ሆኑ። ለምን? የብርሃን ልብስ ተለያቸው ማለት ነው። የእግዚአብሔር ልብስ፣ የእግዚአብሔር ጥበቃ፣ ረድኤተ እግዚአብሔር ከነሱ ተለያቸው። ታስታውሳላችሁ እዛው ኦሪት ዘፍጥረት ላይ እግዚአብሔር አዳምን ጠርቶ ምንድን ያለው? ወዴት አለህ አለው። ከዛ ምን ሲል ነበረ? በአንዱ ሲያላክክ፣ በሚስቱ ሲያላክክ፣ እሷ በእባብ ስታመካኝ ነበረ። ግን ከፍርድ አልዳኑም፣ ከፍርድ አያስመልጥም። ይህ አሁን በመንፈሳዊ ትርጓሜ ደረጃ ያየነው ነው። ወደ ኢሉሚናቲው ዓለም ወደ አዲስ ዓለም ስርዓት መሪዎችና ሊደሮች ስንመጣ ደግሞ ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ጀምሮ ያለው ቃል ለነሱ ኢሉሚናቲ ወይም ኢንላይትመንት የጀመረበት ዘመን እንደሆነ በኩራት ይናገራሉ። ዛት ሚንስ ራቁታቸውን ነበሩ። ኦሪት ዘፍጥረት ምዕራፍ 2 ላይ ያለው ቃል ራቁታቸውን ነበሩ ግን አይተፋፈሩም የሚለውን ቃል እነሱ በምን መልኩ ዲፋይን እንዳደረጉት ነው የምንመለከተው። ያ ማለት በእነሱ አስተምሮ ኢንላይትመንት የሚባለው ዘመን አልነበረም፣ ወይም ደግሞ ዘመን አብርሆት በዛን ዘመን አልነበረም። እንደ ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ ያለውን ቃል ስናይ በእነሱ አመለካከት የጨለማ ዘመን ብለው ጠርቷል። ለዛ ነው ዕፀ በለሷን ሲበሉ ግን ኢንላይትመንት ጀመረ፣ ዘመነ አብርሆት መገለጥ ብለው ይሉታል። የእውቀት ዘመን ጀመረ ይላሉ። በእነሱ አስተምሮ ነው። ምን ማለት ነው? በነገራችን ላይ አዳምና ሔዋን በገነት ያሉ እጾችን፣ ዛፎችን፣ ቅጠሎችን ቆርጠው ለነሱ እንደ መሸፈኛ ሀፍረተ ስጋቸውን ሲሸፍኑ ያ አንዱ የእውቀት አካል እንድትደረግ አድርገው ነው የሚያስቡት። የኢንላይትመንት ውጤት ሆኖ ነው እነሱ ዲፋይን የሚያደርጉት። ኢንላይት እንደሆኑ በራላቸው ነው። የአይኪው ደረጃቸው ከፍ ስላለ ቅጠል ቀጥፈው ሀፍረተ ስጋቸውን ሸፈኑ ይላሉ እንጂ መንፈሳዊ ልብሳቸውን፣ የክብር ልብሳቸውን ረድኤተ እግዚአብሔር ተለያቸው የሚለው ቋንቋ እነሱ ዘንድ ቦታ የለውም፣ አይገባቸውምም፣ እንዲገባቸውም አይፈልጉም። ስለዚህ ሁለት ጎራ ተከፈለ ማለት ነው። ምን አይነት ጎራ? የእግዚአብሔርን መንገድ የሚከተለው ጎራ እና የሳጥናኤልን መንገድ የሚከተለው ጎራ ለሁለት ተከፈለ ማለት ነው። እርግጥ መከፈሉ ከዛን ዘመን ጀምሮ ቢመጣም እንኳ ኦፊሻል ሆኖ በይፋ የታወቀው የወንድማማቾች ግድያ ሲፈጸም በመጀመሪያ ያው ዕፀ በለስን አስበላቸው ዲያብሎስ። ከዛ ሁለተኛ ደረጃ ላይ እርስ በርስ እንዲገዳደሉ አደረገ። በቃ ሁለቱም የራሳቸውን ድንበር አስምረው ይሄ ቃኤል መንገድ ነው፣ ይሄ ደግሞ የሴት ወይም በአቤል ምትክ የተወለደው ሴት ነው፣ የሴትና የነገዶቹ መንገድ ነው።
እነኛ በደብረ ቅዱስ መኖር ጀመሩ፣ በተራራው ላይ ማለት ነው። እነዛኞቹ ደግሞ ከተራራው በታች መኖር ጀመሩ። በተራራና ከተራራ በታች ማለት በአጭሩ በሕገ እግዚአብሔር የሚኖርና ከሕገ እግዚአብሔር ውጭ የሚኖር ማለት ነው። የዲያብሎስን መንገድ የሚከተሉ ከተራራው በታች የሚኖሩ ተራራ የቤተክርስቲያን ምሳሌ ነው። እንደሚታወቀው ኑ እንጨት እናምጣ፣ ወደ ተራራው እንውጣ፣ ቤቱን እንስራ እንደሚለው ቅዱስ መጽሐፍ ማለት ነው። ስለዚህ በሕገ እግዚአብሔር የሚኖር ማለት ያንን ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ ያለውን የጸጋ ልብሳችንን ለማስመለስ ሕገ እግዚአብሔርን በጾም በጸሎት በንስሐ በንጽህና በቅድስና የሚጋደሉ ማለት ነው። ያችን አንድ ቅጠል ቆርጠው በመብላት ምክንያት ያችን የጸጋ ልብስ ያችን የተገፈፈች ልብስ ለማስመለስ ሲተጉ የነበሩ አባቶች አበው በደብረ ቅዱስ ላይ ይኖሩ የነበሩ ናቸው። ያንን አንፈልግም ብለው ያንን ልብስ አንፈልግም ብለው ራቁታቸውን እንደውም አልፎ ተርፎ የስጋም የነፍስም ራቁት ሆነው ከተራራው በታች ይኖሩ የነበሩት ደግሞ የቃኤልና የቃኤል ልጆች ነበሩ፣ የእነሱ ዘመዶች ማለት ነው። እነዚህ በተራራው ላይ የሚኖሩት አሁንም እየተጋደሉ ይኖሩ ስለነበረ ሕገ እግዚአብሔርን ይጠብቃሉ፣ ፈሪሃ እግዚአብሔር ነበራቸው፣ በስርዓቱ በሕጉ ይኖሩ ነበረ። ምን ማለት ነው? ወደ ኦሪት ወደ መጽሐፈ ምሳሌ ላይ ደግሞ እንሂድ። ያ ማለት ምንድነው? የጠገበች ነፍስ የማር ወለላን ትረግጣለች የሚለውን የመጽሐፈ ምሳሌን ቃል የእግዚአብሔርን ቃል ተግባራዊ ያደረጉ ነበሩ። የሰው ነፍስ የምትጠግበው ምንድን ነው ከተባለ ያው ይታወቃል፣ በእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ብዙ ነገሮችን ነው የሚያስተካክል አይደል? አንድ ሰው ሲጸልይ ነፍሱ ነች የምትጠግበው። ሲጾም፣ ሲሰግድ፣ ንስሐ ሲገባ፣ ወደ ሚስጥራት ሲቀርብ ነፍሱ ነች እየጠገበች ያለችው። ያ ማለት ግን ስጋው ይራባል ይጎዳል ማለት አይደለም። እዚህ ጋር ከዚህ በፊት ያነሳሁትን ምሳሌ እንደውም አንዴ ማንሳት ፈልጋለሁ። ብዙ ጊዜ ለነፍስ የተረፈ ለነፍስ የምንሰራው ነገር ለስጋ ይተርፋል። ለስጋ የተሰራው ነገር ግን ለነፍስ አይተርፍም። ይሄን ጥሩ በሆነ ምሳሌ መግለጽ ይቻላል። ለምሳሌ በጾም ወቅት ረቡዕ ዕለት ወይም ደግሞ በሮብ ቀን ወይም ሐሙስ ቀን የሰራችሁትን ስጋ ቀይ ወጥም ሆነ ምንም ሰሩት ተርፏችሁ በማግስቱ አርብ ነው። አርብ አትበሉትም። ሐሙስ የሰራችሁ ግን ለስጋችሁ ብላችሁ ነው። በጾም ቀን ሮብ ዕለት የሰራችሁት ሽሮ ቢተርፋችሁ በነጋታው ትበሉታላችሁ። መቼ? ሐሙስ። አያችሁት? ምሳሌውን ነው። ለነፍስ ብሎ የተሰራ ነገር ለምን? ሮብ ጾም ስለሆነ ማለት ነው። በጾም ቀን የተሰራ ነገር አያችሁ። ስትጾሙ ነፍስ ስትጾም ሮብ ዕለት የተረፈው ነገር ለስጋ ለነፍስ የተሰራው ነገር ለነፍስ ይተርፋል ማለት ነው። ለስጋ ተብሎ የተሰራው ነገር ስጋው ግን በማግስቱ አይበላም። ይህን ስላችሁ የጠገበች ነፍስ የማር ወለላን ትረግጣለች ይላል መጽሐፈ ምሳሌ። ስለዚህ በደብረ ቅዱስ ይኖሩ የነበሩ አባቶች ነፍሳቸውን ለማጥገብ ይሰሩ የነበሩ ናቸው። በዛን ዘመን የጀመረ ይሄ ተጋድሎ እስቲል ነው ቀጥሏል። በአበው በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል እስካሁን ድረስ በዛ መንገድ የሚከተሉ መልካም የሆኑ አባቶች መናኞች በእምነታቸው በስርዓታቸው የሚኖሩ አሉ። ነፍሳቸውን አጥግበው ይሄ ማለት በጾም በጸሎት በንስሐ በስርዓት የሚኖሩ ማለት ነው። በአጭሩ በዛን ሰዓት ኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ የነበረውን ጸጋ እግዚአብሔር የተገፈፈውን ልብሳችንን በእንደዚህ አይነት ስርዓት የሚያስጠብቁ ማለት ነው፣ የሚያስመልሱ ማለት ነው። እዛው መጽሐፈ ምሳሌ ላይ 27 ምዕራፍ 27 ቁጥር 7 ላይ ደግሞ የተራበች ነፍስ የመረረ ነገር ይጣፍጣታል ይላል። ምን ማለት ነው ታውቁታላችሁ። በእርግጥ ግን ደግሞ ሁሌ ብንነጋገረው ስለማይሰለች ነው የምደግመው ቃል ነው። የመረረ ነገር ይጣፍጣታል ነፍስ ስትራብ ማለት ነው ባጭሩ። የነፍስ ረሃቧ ደግሞ ቃል እግዚአብሔር ነው። እግዚአብሔርን ቃል የማሰማ ከሆነ መጽሐፍ ቅዱስ የማታነብ ከሆነ ቅዱሳን መጽሐፍትን የማታነብ ከሆነ የማትጾም ከሆነ የማትጸልይ ከሆነ ንስሐ የማትገባ ነፍስ ደግሞ ረሃብተኛ ነች። ስለዚህ ሲራብ ምንድን ነው የሚባለው? አሁን በዘመናችን ላይ ያው አንዳንዴ ብዙ የምናያቸው የምንሰማቸው ነገሮች አሉ። ብዙ ሰዎች ታስታውሳችሁ ወይ እኔ እንደው ምን አይነት ዲፕሬሽን ውስጥ ነው ያለሁት ይላሉ። በጣም ሰዎች ዲፕሬሽን ውስጥ ይገባሉ፣ ወይም ደግሞ የሆነ ድባቴ ውስጥ ማለት ነው። ለምንድን ነው እንደዛ የሚሆኑት? ነፍሳቸው ስለምትራብ ነው። የነፍስ ረሃብ
አልፎ ተርፎ እስከ ስጋ ድረስ ይሰማታል ማለት ነው። ስለዚህ ምንድነው ያለው አማራጭ? ሰው ሲራብ ነፍሱ ነው የምትራበው አይደለ? ነፍሱ ስትራብ ምንድነው ያለው አማራጭ? በቃ ዘና እንበል ይላል። መዝናኛ ቦታ እንሂድ ማለት ነው ባጭሩ። በምንድን ነው የምትዝናናው? በዝሙት ሊሆን ይችላል። መዝናኛ ቦታ ብለን ምንድነው ፊልም ልታይ ትችላለህ። ኢንተርቴይንመንት ቦታ፣ ተውኔት፣ ምንም ምድር ያሉ በቃ ያዝናኑኛ ብለህ የምትላቸውን ነገሮች ሁሉ ታያለህ። መጠጥ ሊሆን ይችላል፣ ትቅም ትችላለህ፣ ልታጨስ ትችላለህ። ለምን? ይሄ አሁን የምዘረዝርላችሁ አይነት ሁሉ የመረረ ነገር ነው፣ ግን ይጣፍጣታል ነፍስ። ጣፋጭነቱ ግን ዘላቂ አይደለም፣ ጊዜያዊ ነው። ብዙ ሰዎች ለምሳሌ ዲፕሬሽን ውስጥ ገብተው የሆነ መዝናኛ ኢንተርቴንመንት ውስጥ ከሄዱ በኋላ ከተወሰነ ሰዓትና ደቂቃ በኋላ መልሶ ከዛ ዲፕሬሽን ውስጥ እንደገና መልሰው ይገባሉ ማለት ነው። ፔን ኪለር ነው፣ ጊዜያዊ ማስታገሻ ነበር ይወስዱ የነበሩት። በመንፈሳዊ ህይወት ውስጥ ግን የጠገበች ነፍስ ግን የማር ወለላን እንኳ ሳይቀር ትረግጣለች ይላል። በመንፈሳዊ ህይወታቸው የሸበረቁ ግን ዓለም ላይ ያለው መዝናኛ ምናምን የምትሉት ሁሉ ለነሱ ጉዳያቸው አይደለም። ለምን? ነፍሳቸው የጠገበች ስለሆነች። ዲፕሬሽን የለባቸውም፣ ጭንቀት የለባቸውም፣ ችግር የለባቸውም። ችግር ማለት በነፍሳቸው በኩል የሚመጣ ጭንቀት ማለት ነው። የኃጢአት አይነት ነገሮች ሁሉ እነሱ ዘንድ ቦታ የለውም። ቦታ እንደው ቢበድሉ እንኳ በሐልዮ በነቢብ ሰው ፍጹም አይደለም። ቢበድሉ እንኳ ንስሐ ይገባሉ፣ ወዲያው ራሳቸውን ያድሳሉ፣ እንደ ንስር ማለት ነው። ታዲያ አሁን በዚህ ዘመን ላይ ጎልቶ የሚታየው የትኛው ነው ካልን የተራበች ነፍስ ናት። አሁን ምድራችን ላይ የሞላችሁ ማህበራዊ ሚዲያውን የምንመለከተው ብዙ ሰዎች ይሄን ብታደርጉ ይሄን ትሆናላችሁ፣ እንደዚህ ብታደርግ ይሄን ትሆኛለሽ፣ ይሄን ብታደርግ ይሄ ይሳካልሃል፣ ብዙ ጊዜ ማለት ነው። ግን ያንን በመስማት ደግሞ ሰዎች የተባለውን ነገር ለማስፈጸም ይሄዳሉ። ሲሳካላችሁ አያገኙትም። ሚስጥሩ ግን እዛ አይደለም ያለው። ሚስጥሩ ያለው እግዚአብሔር ጋር ነው። የተራበች ነፍስ የመረረ ነገር ይጣፍጣታል። ዝሙት መራራ ነገር ነው። ሌብነት መራራ ነገር ነው። መጠጣት መራራ ነገር ነው። ግን ይሄ ስላችሁ አያስፈልግም ማለቴ አያስፈልግም ሴንስ። ለምሳሌ ሰው ከዝሙት ራሱን እንዴት መጠበቅ አለበት? በትዳር ካልሆነ ይመነኩሳል ነው። መጠጥም ሰው በስርዓቱ መጥኖ በቤቱ አዘጋጅቶ ማከናወን ይችላል። በነገራችን ላይ አንዳንድ ጊዜ በአነጋገር የሆነ ጅምላ እንዶ ጭፍልቅ አድርጎ ሁሉንም የመከልከል አይደለም። ኃጢአት የሆኑ ነገሮች አሉ። ለምሳሌ ማጨስ፣ መቃም፣ ሐሽሽ፣ ዝሙት፣ ከህዳር ውጭ ምናምን የምንላቸው ሁሉ ክልክል ናቸው። ግን መጠጥ ይፈቀዳል። እንዴት ነው የሚፈቀደው? በመጠኑ። ሰው ደግሞ በዝሙት እንዳይጠቃ ምን ማድረግ አለበት? ማግባት አለበት። ካልሆነ መንኮስ አለበት። ተሰብስቦ መኖር አለበት። ግን አሁንስ የሚያበረታታ ዘመን ነው ስናይ አይደለም። አሁን በዘመናችን ሚዲያውንና ከተማውን የሞላው ምንድን ነው ብለን ብንፈትሽ ያው እንደምናውቀው ነው። ብዙ ይሄ አሁን ያነሳሁላችሁ አጀንዳ በዚህ የሚጠናቀቅ አይደለም። ባይዘዌ ራሳችሁን ሞልታችሁ እንታደምጡ ጭምር ነው በዙ አጋጣሚ መልእክት ማሳለፍ ፈልገው እንጂ በጣም ሰፊ ብዙ ሊያነጋግር የሚችል ርዕሰ ጉዳይ ነው። ስለዚህ እኛ ማለት በተለይ ኦርቶዶክሳዊ እምነት ውስጥ ያላችሁ ወንድሞች ነፍሳችን የማር ወለላን እንድትጠየፍ የሚያስችለውን ህይወት መከተል አለብን። በቃ መንፈሳዊ ህይወት ላይ ፎከስ ማድረግ ነው ባጭሩ። ያን ጊዜ መራራ ነገር ሁሉ አይደለም ቀርቶ የተራበች ነፍስ እንግዲህ ምን እንደምታደርግ ያው መጽሐፈ ምሳሌ ላይ ነግሮናል። ባለ ጠቢበኛው ሰለሞን መጽሐፈ ምሳሌ ምዕራፍ 27 ቁጥር 7 ላይ የጠገበች ነፍስ የማር ወለላ፣ በዛ ዓለም ላይ ጣፋጭ የሚባል ነገር ማር ነው። እንግዲህ እሱን እንኳ ሳይቀር ትንቃለች። እንደ ማር ይጣፍጣሉ የተባሉ ነገሮችን ሳይቀር እንኳ ቦታ አሰጣቸው። ለምሳሌ ስልጣን ሊሆን ይችላል። ስልጣን ይጣፍጣል አይደል? ሀብት ይጣፍጣል። ምን ጥርጥር አለ? ገንዘብ ይጣፍጣል። ሌሎች ይጣፍጣሉ ተብሎ የተጠቀሱ በጣም ብዙ ነገሮች አሉ። እነዚህን ሁሉ ትንቃለች። እግዚአብሔርን የሆኑ ቅዱሳንን ታስታውሷቸዋላችሁ አይደለም? እንደነ ገብረ ክርስቶስን አታስታውሱም? እንደ ከጫጉላ ሚስቱን አስቀምጦ እኔ ከዚህ በኋላ አንቺ ሙሽራ ሳልሆን የክርስቶስ ሙሽራ ነኝ ብሎ ነው አይደል ሄደው። ከትዳር የበለጠ ጣፋጭ ነገር አለ እንዴ? አሁን እናንተ ባለንበት ዘመን በዚህ መልኩ የተበላሸ ይመጣም እንኳ ቅሉ ማለት ነው። በብዙ ነገሮች የተበላሹ ነገሮች፣ መልካም የሚባሉ ነገሮች አሁን በዚህ ዘመን እየተበከሉ ቢሆንም እንኳ ግን ጣፋጭ ነው። ትዳርን እኔ ኃጢአት ነው እያልኩ አይደለም። እንደነ ገብረ ክርስቶስ ያሉ ግን ነፍሳቸው የጠገበች ግን
እንደ አይነቱን ነገር እንኳን እንግዲህ ወለላ ነው አይደለ? የማር ወለላ እኮ ጣፋጭ ነገር ነው። ምን የሚወጣለትን ካለ እንደ የለም። ግን ይሄን እንኳን ረግጦት ሄደ ገብረ ክርስቶስ። እነ ተክለ ሃይማኖትን ማንሳት እንችላለን። እነ ቅድስት አርሴማ በንጽህና በድንግልና እየኖሮች ነይ አግቢ፣ ንጉሱን አግቢ ስትባል እምቢ፣ እኔ ክርስቶስ ሙሽራ ነኝ፣ ከዚህ የበለጠ የማር ወለላ አለ እንዴ? ረግጣው ሄደች። እኔና እናንተ አይደለም እሱን ቀርቶ ግን ይሄንን ጣፋጭ አይደለም ቀርቶ የመረረውን ነገር ይጣፍጠናል። ዝሙቱ ይጣፍጠናል፣ ሌብነቱ። ይቅርታ እኔና እናንተ አልኩኝ፣ ስለ ራሴ ብቻ ላውራ። ስለ ራሴ ነው፣ ስለ ሰው ህይወት ስለማላቅ መፍረር ነው የሚሆነው። ግን ዓለማችን ላይ የምንመለከተው ትልቁ ኢሜጅ ዓለም አሁን መራራው ነገር ነው የጣፈጠው። ዘረኝነት ጣፍጦት ስንት ሰው የሚያጣጥመዋል አይደለ? በየቀኑ ሌብነቱ፣ ሙስናው፣ ዝርፊያው። ለምንድን ነው ይሄ የሚሆነው? የተራበች ነፍስ ምድራችን ላይ ስለበዛች ነው። ከየትም የመጣ አይደለም። እምነት ማጉደል፣ ፍቅር መጥፋት፣ አለመተሳሰብ፣ መገዳደል፣ ይሄ ሁሉ የመረረ ነገር ነው። ግን ይጣፍጣቸዋል ይሄን ለሚያደርጉ ሰዎች። ግን ዘላቂ ነው ወይ? አይደለም። ለጊዜው ነው፣ ፔንኪለር ነው፣ ጊዜያዊ ማስታገሻ ይባላል። የጠገበች ነፍስ ግን የማር ወለላውን ሳይቀር ትረግጣለች። ይሄ ከቅዱሳን የተማርነው ነገር ነው። ከነ ተክለ ሃይማኖት፣ ከነ ገብረ ክርስቶስ፣ ከነ ቅድስት አርሴማ፣ ከነ እስትንፋሰ ክርስቶስ እና አቡነ ዘርዓ ብሩክ፣ እነ ገብረ መንፈስ ቅዱስ ስንቱን ዘርዝረን ጠቅሰዋለን። እልፍ አእላፍት ወኢትልፍት ቅዱሳን ሁሉ የማር ወለላ የተባለውን የዚህ ዓለም አምሮትና ምኞት ሁሉ ረግጠውት ነው የሄዱት። የተራበች ነፍስ ግን የመረረው ነገር ሁሉ ኃጢአቱ፣ መግደሉ፣ ምኑም ይጣፍጣታል ይላል። የሚገርመው መጣፈጡን የምታዩት ደግሞ ብዙዎች የነሱ ብዙ ማህበራዊ ሚዲያ አሁን ለምሳሌ የነውር ነገር አይታችኋል አይደለ? ነውር ነገር ይፖስትና የዛ ነውር ተከታይ የምንላቸው ሀሳባቸውን በምን ይገልጣሉ ማለት ነው? በላይክ በሸር በብዙ ነገር ይገልጡታል ማለት ነው። የዛ ተከታይ ያ ማለትም ማለት ነው ብዙ የተራቡ ነፍሶች አሉ፣ ወይም ብዙ መራራ ነገር የሚጣፍጣቸው ነፍሶች መኖራቸውን የምታረጋግጡት በዛ ነው ማለት ነው። ሌላ በምንም አይደለም። ስለዚህ ይህን ነው ማለት የፈለግኩት በዛሬው ቆይታችን።